SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? ውድ የሶሻል ዩቲዩብ ቻናል ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት ዩኒት 4ን ሙሉን ጨርሰናል። 12 የሚደርሱ ቪዲዮዎችን ለቅቄያለሁ እና አሁን ይዤላችሁ የመጣሁት ሰመሪና ሪቪኬሽን የምንሰራ ይሆናል ማለት ነው። እናም ዩኒት 4 የሚያጠነጥነው ስለ ሚድል ኤጅ እና ስለ ኤርሊ ሞደርን ወርልድ ከ500 እስከ 1789 ያለውን የያዘ ነው ማለት ነው። እና በተጨማሪ ደግሞ ስለ ኢትዮጵያን ሂስትሪ የሰራሁት ቪዲዮ አለ። የመጀመሪያው የ12ኛ ክፍል ዩኒት 3 ማለት ነው the making of modern Ethiopian empire ከ1855 እስከ 1935 የሚለውን ቪዲዮ ለቅቄያለሁ። 10 የሚደርሱ ቪዲዮዎች በዛ ዙሪያ ላይ የተሰሩ ቪዲዮዎች አሉ። እነሱን ተመልከቷቸው። ሌላም በተጨማሪ ደግሞ አሁንም የግሬድ 12 ሂስትሪ ማለት ነው ዩኒት 5 ስለ ኢጣሊያን ፋሺስት አግሬሽን አገነስት ኢትዮጵያን ከ1935 እስከ 1941 ያለውንም ለቅቅ ያለው እና 5 ቪዲዮዎች በውስጥ ይዟል እና እነሱንም ተመልከቱ። እናም ሌላ ደግሞ ስለ አሁንም ግሬድ 12 ላይ ዩኒት 8 ስለ ኢትዮጵያን ፍሮም አውቶክራሲ ቱ ሪቮሉሽን የሚለውን ከ1941 እስከ 1991 ያለውንም ቪዲዮን ገብታችሁ መመልከት ትችላላችሁ። እንዲሁም 5 ቪዲዮዎች ተለቀውበታል፣ እዛ ገብታችሁ መመልከት ትችላላችሁ። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከትም እንዳዘነጉ። እናም ወደ ሰመሪው ስናልፍ ምን ይላል? መጀመሪያው the declining Western Roman Empire finally collapsed in 476 AD when Rome was conquered by the German tribe። ይህ ምን ይላል? የምዕራባዊው ሮማን ግዛት ማለትም በጣም ትልቅ የነበረና ቀስ በቀስ እየተዳከመ የሄደበት ጊዜ ነበር። እናም በመጨረሻም ሮም በጀርመን ጎሳዎች ተወረረች። እናም ይህ የሚሆነው ደግሞ በ476 ዓመተ ዓለም ነበረ ማለት ነው። እና the huge Western Roman Empire was divided into many small Germanic kingdoms። እናም ይሄ ትልቁ ግዛት መፈራረስ ጀመረ እና ትናንሽ የጀርመን መንግስታት ተፈጠሩ ማለት ነው። እና ልክ አንድ ትልቅ ኬክ ተቆርሶ ለብዙ ሰዎች እንደሚከፋፈሉ ማለት ነው። እና much of classical literature, architectures, paintings and sculpture have declined። እናም በዚህ ጊዜ ውስጥ የጥንት ጽሁፎች፣ የህንጻ አሰራሮች፣ ስዕሎችና ቅርጻ ቅርሶችም እየቀነሱና እየተበላሹ መጡ። እና the Roman Christian Church remained as the sole institution that provide centralized leaderships። እናም በዚህ ሁሉ ውድቀትና መበታተን ውስጥ የሮማን ክርስቲያን ቤተክርስቲያን ግን አንድ ማዕከል አመራር በመስጠት ቀጠለች ማለት ልክ እንደ አንድ ብርሃን ወይም በጨለማ ውስጥ እንዳለ ብርሃን ማለት ነው። እና by contrast, despite invasion and attack, the East Roman or Byzantine Empire continued for another nearly 1000 years። ነገር ግን ምዕራቡ ሲፈርስ ማለት ነው ምስራቁ ግን ጸንቶ ቆይቶ ነበር። እና ምንም እንኳን ብዙ ጦርነቶችና ጥቃቶች ቢደርሱም ለሌላ ሺህ ዓመታቶች ያህል ቀጥሏል ማለት ነው። እና the Byzantine Empire reached its greatest size and power under Justinian the First። እናም በተለይ በጀስቲኒያን the First ዘመን ግዛቱ በጣም ትልቅና ኃይለኛ የሆነበት ጊዜ ነበር። እና the Byzantine were adherent of Greek Orthodox Christianity። እና የባዛንታይን ሰዎች የግሪክ ኦርቶዶክስ ክርስቲያንን የሚከተሉ ነበር። እና they preserved ancient Greek literatures and philosophy as well as Roman governmental and legal traditions። እናም እነሱ የጥንት ግሪክን ጽሁፎች፣ ፍልስፍናዎች እንዲሁም የሮማንያን የመንግስትንና የህግን ፕራክቲሶች ጠብቀው ማስቀጥለዋል። እና the invasion of Byzantine territory including the Holy Land by Seljuk Turks during the 11th century eventually led to the long series of wars known as crusades። እናም በ11ኛው ክፍለ ዘመን ሰልጁክ ቱርኮች የሚባሉ ሰዎች ማለት ነው ባዛንታይንን ወረሩ። ይህም ወረራ ለክሩሳድ ወይም ለመስቀል ጦርነት ምክንያት
ሆነ ማለት ነው። After a long period of decline, the Byzantine Empire collapsed in 1454 when its capital, Constantinople, was controlled by the ever-expanding Ottoman Turk እና ከብዙ ዓመታት በኋላ ባዛንታይን መዳከም ጀመረች እና በመጨረሻም በ1454 ዋና ከተማውን ኮንስታንቲኖፕል በኦቶማን ቱርኮች ቁጥጥር ስር ዋለና ግዛቱ ፈረሰ ማለት ነው። እና ሳውዝ ፖለቲካሊ ዲቫይድድ ኤንድ ፊውዳልስ ኢን ኢትስ ኢኮኖሚ ኢን ዌስተርን ኢሮፕ ኢቨንቹዋሊ ግሪክ ሮማን Germanic and Christian tradition slowly blended, creating a new civilization known as medieval civilization እና በፖለቲካዊ ሁኔታ የተከፋፈለ ቢሆንም ይሄ ምዕራብ አውሮፓ የግሪክ የሮማን የጀርመን እና የክርስትና ባህሎች ተቀላቅለው አዲስ ስልጣኔ ፈጠሩ ማለት ነው። እናም ይህም የመካከለኛው ዘመን ስልጣኔ በመባል ይታወቃል። እና ማች ኦፍ ዩሮፕ ዋዝ ኮቨርድ ባይ ዘ ማኖሪያል ሲስተም እናም በአብዛኛው አውሮፓ እንዳየነው ማኖሪያል ሲስተም የሚባል ስርዓት ነበር ማለት ነው። እና ኪንግስ ኤንድ ግሬት ሎርድስ ጌቭ ላንድ ኮልድ ማኖርስ ኦር ፊፍስ ቱ ቫዛልስ ኢን ሪተርን ፎር ሚሊታሪ ሰርቪስ እና ነገስታትና ትላልቅ ባለርስቶች ወይም ማኖሮች ወይም ማኖር የሚባል ማለት ነው የመሬት ለወታደራዊ አገልግሎት እንደ ምትክ ለአገልግሎታቸው ይሰጡም ነበረ። እና ፒዛንትስ ሞስት ኦፍ ሁም ዌር ቴናንትስ ካልቲቬትድ ኤንድ ሊቭድ ኦን ደ ማኖሪያል ላንድስ ኦር ፊፍስ ኦር ስቴት ኦፍ ሎርድስ እና ገበሬዎች አብዛኞቹ ተከራዮች ነበሩ እና በእነዚህ ማኖሪያል መሬቶች ላይ ነበር ይኖሩና ይሰሩ የነበረው ማለት ነው። እና ደ ማኖሪያል ሲስተምስ began to decline when trade and towns revived beginning from the 11th century እና ንግድና ከተሞች ከ11ኛው ክፍለ ዘመን ጀምሮ ማደግ ሲጀምሩ ይሄ የማኖሪያል ሲስተም መዳከም ጀመረ ማለት ነው። እና ኢን ታውንስ ኤንድ ሲቲስ መርቻንትስ ኤንድ ክራፍትስ ጋይድ ኢመርጅድ እና በከተሞች ውስጥ የንግድና የእደ ጥበብ ማህበራት መፈጠር ጀመሩ ማለት ነው። እና ታውንስ ላይፍስ ኢንኮሬጅድ ኤ ግሬት ኢንተረስት ኢን አርት ኤንድ ለርኒንግ እና የከተማ ህይወት ለስነ ጥበብና ለትምህርት የበለጠ ፍላጎት እንዲኖርም አደረገ። እና ዲት ዋዝ ኢምፖርታንት ፎር ዘ ዴቨሎፕመንት ኦፍ ካፒታሊስት ሪሌሽን ዱሪንግ ዘ ሌት ሜዲቫል ፔሪድ እናም ይህም በኋላኛው ይህ መካከለኛው ዘመን የካፒታሊስት ግንኙነቶችም እንዲዳብሩ ትልቅ ሚና ነበረው ማለት ነው። እና the 7th century was also marked by the rise and expansion of Muslim, Arabic and Islamic religions እናም በሰባተኛው መቶ ክፍለ ዘመን የሙስሊም አረቦችና የእስልምና ሃይማኖትም መነሳትና መስፋፋት የታየበት ዘመን ነበረ። Within a period of 100 years of Muslim Arabic established a huge imperial link Asia, Africa and Europe እና በመቶ ዓመታት ውስጥ ሙስሊም አረቦች እስያ አፍሪካና አውሮፓን የሚያገናኝ ትልቅ ግዛትን መሰረቱ። እና ደማስከስ ኢንሴራ ኤንድ ባግዳድ ኢራቅ ዌር ሰክሰሲቭ ካፒታልስ ኦፍ ደ ኡማያድ ኤንድ አባሲድ ካሊፌትስ እና እንዳየነው ደማስቆ በሶሪያና በባግዳድ በኢራቅ የኡማያድና የአባሲድ ካሊፌቶች ከተማቸው ነበረ ማለት ነው። እና ኢስላሚክ ሲቪላይዜሽን had its own typical characteristics እና የእስልምና ስልጣኔ የራሱ የሆነ ልዩ ባህሪም ነበረው። but Muslim Arab also borrowed freely from the cultures of early civilizations and the peoples with whom they came into contact እና ነገር ግን ሙስሊም አረቦች ከሌሎች ስልጣኔዎችና ኮንታክት ካረጓቸው ህዝቦች ባህልም ይወርሱ ነበር ማለትም ይቀበሉ ነበር። During the late medieval period, the Ottomans from Central Asia expanded westward and established their own empire centers in Istanbul following the collapse of the Byzantine Empire እና በመካከለኛው ዘመን ማብቂያ ላይ ኦቶማኖች ከመካከለኛው እስያ ወደ ምዕራብ መስፋፋት ጀመሩ እና ባዛንታይንን ከወደቀ በኋላ ኢስታንቡልን ማዕከል ያደረገ ግዛት መሰረቱ ማለት ነው። እና the Ottomans became powerful and
founded their own versions of Islamic civilization እና ኦቶማኖች በጣም ጠንካራ ሆኑና የራሳቸውን የእስልምና ስልጣኔም አዳበሩ። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከት እንዳዘነጉ እና ስለ ኢትዮጵያን ሂስትሪ ማወቅ ከፈለጋችሁ የተለያዩ ቪዲዮዎች ተለቀዋል። እዛ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። እናም they become powerful, closed the roads leading to the Far East and as a result forced Western Europeans to find new sea route in order to reach there እና ኦቶማን ቱርኮ ኃይለኛ ሆኑ እና ወደ ሩቅ ምስራቅ የሚወስዱትን ወደቦች ዘጉ። በዚህ ምክንያት ምዕራባውያን አውሮፓውያን ወደዚያ ለመድረስ አዳዲስ የባህር መስመሮች እንዲፈልጉም ተገደዱ ማለት ነው። እና in the Far East several dynasties ruled imperial China ስለ ቻይና ይገባል እና በሩቅ ምስራቅ ቻይናን የተለያዩ ስርወ መንግስቶች አስተዳድሯታል። ቻይናስ ዳይናስቲ ሮዝ ቱ ፓወር ኤንድ አቺቭ ኢኮኖሚክስ ኤንድ ካልቸራል ፕሮስፐሪቲ አንደር ዘ ማንዴት ኦፍ ሄቨን እናም የቻይና ስርወ መንግስት ስልጣኑን የሚያገኙት ይሄ ማንዴት ኦፍ ሄቨን ስር ነበረ ማለት ነው። ማለትም ማንዴት ኦፍ ሄቨን ከፈቀደ የኢኮኖሚና የካልቸራቸው ምናምን ባህል ያድግም ነበር ማለት ነው። እና the loss of the mandate of heaven led to the downfall of several Chinese dynasty እና ይሄ ማንዴት ኦፍ ሄቨን ፍቃድ አይደለም ወይም ዲክላይን እያደረገ ሲመጣ ለብዙ ቻይና ስርወ መንግስቶች ውድቀት ሊሆን ይችላል ማለት ነው። እና the Tang and Song dynasties were particularly strong periods during which China was its the golden age እና የታንግና የሶንግ ስርወ መንግስት ቻይና ይሄ ጎልደን የነበረችበት ጠንካራ ወቅቶች ነበሩ ማለት ነው። እና as a feudal economy deteriorated in Europe, capitalist relationship developed, particularly in the middle of the 4th century እናም ስለ ፊውዳል ኢኮኖሚ ስናወራ በአውሮፓ ፊውዳላዊ ኢኮኖሚዎች ዲትሮሬትድ እየሆኑ ሲሄዱ ወይም እየተበላሹ ሲሄዱ በተለይም በ14ኛው መቶ ክፍለ ዘመን አጋማሽ ጀምሮ የካፒታል ግንኙነቶችን ወይም የካፒታል ግንኙነቶች እንዲፈጠሩ አደረጉ ማለት ነው። እና the rise of towns and cities, the growth of business, guild systems, craft production and long distance trade and the progress in technology were very important in the development of capitalism within the womb of feudalism እናም የከተሞች growth የንግድ እድገት፣ ማህበራዊ ስርዓት እና የእደ ጥበብ ምርትና የሎንግ ዲስታንስ ትሬዶች እንዲሁም በቴክኖሎጂ ላይ የተደረገው እድገት በፊውዳሊዝም ውስጥ የካፒታሊዝም እንዲዳብር ትልቅ ሚና ነበራቸው እነዚህ ሁሉ ነገሮች ማለት ነው። እና ሪናሳንስ ላይ ስንገባ ደግሞ ሪናሳንስ አይዲያ explorations of distant place and the consequence embellishment of Western Europe colonies led to the development of global trade and commerce out of which Europe could prosper much እናም ይሄ የሪናሳንስ ሀሳቦች እና የተለያዩ ቦታዎችን ኤክስፕሎር ማድረግ እና የምዕራብ አውሮፓ የቀኝ ግዛቶች መነሳሳት እና ዓለም አቀፍ ንግድና ልውውጥ እንዲዳበር ምክንያት ሆኗል ማለት ነው። እና በዚህም አውሮፓ በከፍተኛ ደረጃ ላይ ተቀመጠች ማለት ነው። እናም ይሄን ይመስላል ሰመሪው። እና ወደ ጥያቄዎቹ ስንገባ ከዛ በፊት ሰብስክራይብ አድርጉ። እና የመጀመሪያው ጥያቄ ምን ይላል? describe the following terms and concept እነዚህ ነገሮች ግለጹ ነው። ቺቫርሊ ምንድነው? ደምንስ ምንድነው? ጀስቲኒያን ኮድ፣ ሺቲ፣ ሱኒት፣ ካርጂትስ፣ ጃኒሰሪስ፣ ቲማር፣ ካሊፌት፣ ማኖር፣ ቫዛልስ ምን ይመስላችኋል? እናም እሺ ቺቫርሊ የምንለው ይሄ በመካከለኛው ዘመን በአውሮፓ የነበሩ ባላባቶች የሚከተሉት የክብር የታማኝነትና የጀግንነት መመሪያ ነው። እና ባላባቶች ደካሞችንና ሴቶችን ለመጠበቅ ለጌታቸው ታማኝ ለመሆንና በጦርነት ደፋር ለመሆን ቃል ይገቡ ነበር። እና ቺቫርሊ ማለት ነው መመሪያ ነው ማለት ነው። ሌላው ደግሞ ደመንስ የምንለው ይሄ በማኖር ሲስተም ውስጥ የጌታው የግል መሬት ነው
ዶሚነንስ የምንለው ማለት ነው። እና ገበሬዎች በዚህ መሬት ላይ ለጌታቸውም ይሰሩ ነበር። ጀስቲኒያን ኮድ የምንለው ደግሞ ይሄ በባዛንታይን ንጉሠ ነገስት በጀስቲኒያን የህግ ነው የተሰበሰበ ህግ ነው፣ የህግ ስብስብ ነው ጀስቲኒያን ኮድ የምንለው። እና ይህም ህግ ለብዙ መቶ ዓመታት በአውሮፓ ውስጥ የህግ መሰረት ሆኖም አገልግሏል። ሺት የምንለው ደግሞ ሺአ እና ይሄ የእስልምና ሃይማኖት አንዱ ክፍል ሲሆን ነብዩ መሐመድ ከሞቱ በኋላ የአሊ ቤተሰቦች የእስልምና መሪ መሆን ነበረባቸው ብለው የሚያምኑት ሰዎች እንትን ያሉት ነው ማለት ነው። ሱኒ ደግሞ ይሄ ደግሞ የእስልምና ሃይማኖት ሌላኛው ክፍል ሲሆን የአሊ ቤተሰቦች ሳይሆኑ ሌሎች ብቁ ሰዎች መሪ መሆን ይችላሉ ብለው የሚያምኑት ናቸው ማለት ነው። እናም ሌላኛው ደግሞ ካርጂቶች ደግሞ ይሄ በእስልምና ታሪክ ውስጥ የነበረ የሃይማኖትና የፖለቲካ ቡድን ነው ካርጂትስ ማለት ነው። እና ጽኑ አቋም የነበራቸው ሲሆኑ ከሌሎች የእስልምና ቡድኖች ጋር ይቃረኑ ነበረ። ሌላው ደግሞ ጃኒሰሪዎች ደግሞ እነዚህ በኦቶማን ቱርኮች ግዛት ውስጥ የነበሩ ልዩ የጦር ኃይሎች ናቸው እና ክርስቲያን ወጣቶችን በመውሰድ ወደ እስልምና በመቀየር በጦር ኃይል ውስጥም ያገለግሉ ነበረ ማለት ነው። ሌላኛው ደግሞ ቲማሮች ደግሞ እነዚህ በኦቶማን ግዛት ውስጥ ለመንግስት ላደረጉ ሰዎች የሚሰጥ መሬቶች ናቸው እና ይህ መሬት የወሰዱ ሰዎች ለጦርነት ዝግጁ ወታደሮችን ማቅረብ ነበረባቸው፣ እነዚህ መሬቶች የወሰዱ ማለት ነው። እና ሌላኛው ደግሞ ካሊፌት የምንለው ይሄ በእስልምና ሃይማኖት ውስጥ የፖለቲካና የሃይማኖት መሪነት ስርዓት ነው እና ካሊፋ ደግሞ የሙስሊም መሪ ነው ማለት ነው። ካሊፌት ሲሆን የፖለቲካና የሃይማኖት ስርዓቱ ነው። ካሊፋ ደግሞ ከሆነ የሙስሊም መሪ ነው ማለት ነው። ማኖር ደግሞ ይሄ በመካከለኛው ዘመን በሚድል ኤጅ በአውሮፓ የነበረ የገጠር መሬት ክፍል ነው እና አንድ ማኖር ብዙውን ጊዜ አንድ መንደር የእርሻ መሬትና የጌታውን ቤት ይይዛል ማለት ነው። ሌላኛው ደግሞ ቫዛል የምንለው ይሄ በመካከለኛው ዘመን በአውሮፓ ውስጥ ለአንድ ጌታ ታማኝ የሆነ ሰው ነው እና ቫዛል ለጌታው ወታደራዊ አገልግሎት ይሰጣል፣ በምላሹም ከመሬትም ጥቅም ያገኛል ማለት ነው። እና ማብራሪያዎቹ እነዚህን ይመስላሉ። ወደ ቹዝ ስንገባ choose the correct answer for each the following question ይላል። አንደኛው ምንድን ነው? which one of the following language did not emerge from Latin? ከሚከተሉት ቋንቋዎች ውስጥ የትኛው ነው ከላቲን ያልተገኘው ነው? ኤ እንግሊሽ፣ ቢ ፍራንስ፣ ሲ ጣሊያን፣ ዲ ስፓኒሽ። እና የትኛው ይመስላችኋል? መልሱ ኤ እንግሊሽ ነው። ፈረንሳይኛ፣ ጣሊያኛና ስፓኒሽ ከላቲን የተገኙ ቋንቋዎች ናቸው። ስለዚህ ትክክለኛው መልስ ኤ እንግሊሽ ነው ማለት ነው። ኢምፕረስ ቴዎድራ ወዝ ዳሽ ኤ ሮማን ገቨርነርስ ኦፍ ኢጅፕት፣ ቢ ጀስቲኒያንስ ዋይፍስ አድቫይዘርስ ኤንድ ኮሩለር፣ ሲ ኤ ፌመስ ሴንት ኦፍ ሀጂያ ሶፊያ፣ ዲ ዋይፍ ኦፍ ደ ላስት ዌስት ሮማን ኢምፔረር። ምን ይመስላችኋል? መልሱ ቢ ነው እና ቴዎድራ ማለት ነው የጀስቲኒያን ሚስት አማካሪና ተባባሪ ገዢ ነበሩ። ስለዚህ ትክክለኛ መልስ ቢ ነው። ሶስተኛው the Frankish king who briefly reunited most of the former West Roman Empire was A ቻርል ማንጌ፣ ቢ ቻርልስ ማርቲን፣ ሲ ፖፕ ሊዮ ተርድ፣ ዲ አሌክሰስ ፈርስት። መልሱ ምን ይመስላችኋል? መልሱ ኤ ነው። የፍራንካውያን ንጉስ ሻርለማንጌ የቀድሞው የምዕራባዊ የሮማን ግዛት ባጭሩ እንደገና ዩናይትድ አድርጓል ማለት ስለዚህ መልሱ ኤ ይሆናል ማለት ነው። አራተኛው ኪንግስ ግሬት ሎርድ ኤንድ ሌዘር ሎርድ ዌር ታየር ቱጌዘር ኢን ሜዲቫል ፔሪድ ኢሮፕ ትሩ ዘ ሲስተምስ ኖን አስ። በመካከለኛው ዘመን በአውሮፓ ነገስታት ማለት ነው እነዚህ ቫዛሎች ሌዘር ሎርዶች ማለት ግሬት ሎርዶች እና ሌዘር ሎርዶች የተሳሰሩበት ስርዓት ምን ባል ይታወቃል ነው? ኤ ኮሎኒ፣ ቢ ቫስሊች፣ ሲ
ቺቫርሊ፣ ዲ ማኖሪያሊዝም። መልሱ ምን ይመስላችኋል? መልሱ ቢ ቫስሊጅ ነው። እና ነገስታት እነዚህ ግሬት ሎርዶቹ ለዘር ሎርዶቹ የተሳሰሩበት ስርዓት ቫስሊጅ በመባል ይታወቃል። ስለዚህ መልሱ ቢ ይሆናል ማለት ነው። አምስተኛው ጥያቄ the inhabitants of Medina who invited Muhammad the Prophet to their towns were known as A. Umma, B. Shahaba, C. Ansar, D. ሙሃጅሩ። ነቢዩ መሐመድን ወደ ከተማቸው የጋበዙት የመዲናው ነዋሪ ምን በመባል ይታወቁ ነበር ነው። መልሱ አንሳር ነው። ነቢዩ መሐመድን ወደ ከተማቸው የጋበዙት የመዲናው ነዋሪዎች አንሳር በመባል ይታወቃሉ። ስለዚህ መልሱ አንሳር ነው። እና ስድስተኛው ደግሞ the strong hold of Shiism today is A. ኢራን፣ B. ኢጅፕት፣ C. ሊቢያ፣ ዲ. ሳውዲ አረቢያ። መልሱ ኤ ኢራን ነው። የሺያ እምነት ዛሬ በብዛት የሚታይበት ኢራን ውስጥ ስለሆነ። ሰባተኛው ደግሞ as a fifth were to medieval Europe so were dash to Ottoman Turks A. ደምኒስ፣ B. ኮሎኒ፣ C. ቲማርስ፣ ዲ. ማኖርስ። መልሱ ምን ይመስላችኋል? መልሱ ሲ ቲማርስ ነው። ቲማሮች ለኦቶማን ቱርኮች እንደ ፊፍ ለመካከለኛው እንደ አውሮፓ ተመሳሳይ ነበሩ ማለት ነው። ስምንተኛው which one of the following development in the late medieval Europe was or were important for the emergence of capitalism? A. the use of water and wind power, B. growth and expansion of towns and cities, C. expansion of long distance trade, D. all። በመካከለኛው ዘመን መጋበታጃ ላይ በአውሮፓ ውስጥ ከሚከተሉት እድገቶች ውስጥ የትኛው ለካፒታሊዝም መፈጠር አስፈላጊ ነበር ወይም ነበሩ? መልሱ ኦል ነው፣ ዲ ነው። ሁሉም መልሶች ለካፒታሊዝም መፈጠር አስፈላጊ ነበሩ። ስለዚህ ትክክለኛው መልስ ዲ ኦል ይሆናል ማለት ነው። እናም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። እንዲሁም ቪፒኤናችሁን ኦን አድርጋችሁ መመልከት እንዳዘነጉ እና ስለ ኢትዮጵያን ሂስትሪ ማወቅ ከፈለጋችሁ ገብታችሁ መመልከት ትችላላችሁ። ባይ